ሴጋ ወይም ማስተርቤሽን ለ90 ቀናት ብታቆም ምን ይፈጠራል? ኦን አቨሬጅ ለአብዛኛው ሰው ይህንን ሱስ ለማቆም ወይም ከዚህ ሱስ ለመውጣት ወደ 90 ቀናት ይፈጅበታል። ታዲያ በእነዚህ 90 ቀናት ውስጥ ምን እንደሚፈጠር በተጨማሪ ደግሞ የሚኖሩትን አስገራሚ የሆኑ ለውጦች እነግርሃለሁ። እነኚህን ነገሮች ከ100 በላይ የሚሆኑ ሰዎችን አናላይዝ በማድረግ ያገኘው ስካንዲኔቪያን ቦብ የተባለ ዩቲዩበር ነው። እናም ከብዙ ጥናትና ሪሰርች በኋላ በ90 ቀናት ውስጥ ምን እንደሚፈጠር በሰራው መሰረት እንዲሁም ራሴ ባደረኩት ሪሰርች መሰረት በዛሬው ቪዲዮ የምንመለከት ይሆናል። ስለዚህ ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ላይክ በማድረግ ቪዲዮውን ጀምር። ቀን 1 እና 2 እነዚህ ቀናት የለውጥ መጀመሪያ ናቸው። በአእምሮ ማሳካት የምትፈልገውን ግብ ወይም ቪዥን ስለህ ጉዞውን የምትጀምርባቸው ቀናት ናቸው። ቀን 1 ላይ ሞቲቬትድ ሆነህ ትጀምራለህ፣ ለለውጥ ዝግጁ ትሆናለህ። ነገር ግን ቀን 2 ላይ ስሜትን ልትቆጣጠር ይገባል። ህልምህን ሊያስረሳ ሲሞክር ራስህን አሳምነህ ማለፍ አለብህ። ቀን 3 እና 4 በአእምሮ ውስጥ ያለው የዶፓሚን መጠን ትንሽ ነው። እንደዛም ሆኖ ቀን 3 ላይ የበለጠ ይወርዳል። ዶፓሚን ማለት በቀላሉ ለመረዳት አእምሮህ የሚሰጥህ የደስታ ስሜት ነው። ልክ ፖርን ስታይ የሚሰማ ወይ ደግሞ ደስ የሚል ነገር ስታደርግ የሚሰማ የደስታ ኬሚካል ነው። እናም ይህ ዶፓሚን ቀን 3 ላይ የበለጠ መውረድ ይጀምራል። እናም ዶፓሚን ሲወርድ በጣም የሚያስጠላ ስሜት ሊኖረው ይችላል። ነገር ግን ጠንክረህ ለፈው እየተሻሻለ ይመጣል። ቀን 4 ላይ ደግሞ አእምሮአችን ላይ ያለው የጭንቀት ሴንተር የበለጠ አክቲቭ ይሆናል። ያ ማለት ጭንቀት ሊፈጥርብህ ይችላል። ይህ የሚሆነው አእምሮአችን ኦልሬዲ ሱስን ልክ እንደ ምግብና እንደ መጠጥ ስለለመደው ነው። ልክ ያ ሱስ ሲቆምበት የሆነ አስፈላጊ ነገር የቆምበት ስለሚመስለው ነው። ቀን 5 እና 7 እነዚህ ቀናት በጣም ጥንቃቄ ልታደርግባቸው የሚገባቸው ቀናት ናቸው። አብዛኛው ሰው የሚወድቀው በእነዚህ ቀናት ውስጥ ነው። ከቀን 3 እና 4 በበለጠ መልኩ ዶፓሚን ይወርዳል። በተጨማሪ ደግሞ የሚመነጨው ጭንቀት ይጨምራል። እነዚህ ተደራርበው ሱሱን እንድትፈጽም ይገፋፈዋል። ግን ጠንካራ በመሆን እንደምንም እለፈው። በተጨማሪ ደግሞ ቀን 7 ላይ ቴስቶስትሮን ስፓይክ ይፈጠራል። ይህ ጥሩ ነገር ነው። ሞቲቬሽንን ጨምሮ ብዙ ፖዚቲቭ የሆኑ ነገሮች አሉት። ነገር ግን ምልክቶቹ ብዙም አይታዩም። ምክንያቱም ቅድም እንዳልኩት ከቀን 5 እስከ 7 ድረስ ከባድ ጊዜ ነው። ቀን 10 ፍላት ላይን ይጀምራል። ፍላት ላይን ማለት ለነገሮች ያለን ጉጉት ይጠፋል። ሞቲቬሽንን ጨምሮ ሴክሹዋል የሆኑ ፍላጎቶች በጣም ይቀንሳሉ። በጣም የምታማልል ሴት ብታይ እንኳን ምንም አይሰማህም። ቀን 11 ሴንሲታይዝድ የሆኑ ፓዝዌዎች መጠንከር ይጀምራሉ። ይህንን በቀላሉ ለማስረዳት ለምሳሌ አንድ የማታውቀው ቦታ ብትሄድ በአንድ ጊዜ መንገዱን አትይዘው። ነገር ግን በየቀኑ መሄድ ስትጀምር መንገዱን ሳታስተውለው እንኳን ቦታው ትደርሳለህ። ምክንያቱም ሴንሲታይዝድ ፓዝዌይ እየጠነከረ መጥቷል። ቀን 11 ላይም በሚያሳዝን ሁኔታ የሱሱ ፓዝዌይ ይጠነክራል። ስለዚህ እዚህ ቀን ላይ ከተለያዩ ስሜትን ከሚያስነሱ ነገሮች በተቻለ መጠን ለመራቅ ሞክር። ቀን 14 ኦልሬዲ ሱሱን ካቆምክ 2 ሳምንት ሆነዋል። እዚህ ጋር የሚደርሱት ጥቂት ሰዎች ብቻ ናቸው። ስለዚህ እዚህ ቀን ላይ ከደረስክ በጣም ጠንካራ ነህ። እናም ቀን 14 ላይ ቀስ በቀስ ሱሱን ለመፈጸም ያለ ስሜት መቀነስ ይጀምራል። ያ የሚሆነው ግን ስሜትን የሚያነሳሱ ነገሮች እስካላየህ ድረስ ነው። ስለዚህ ከነዚህ ነገሮች ከተጠነቀቅ ያን ያህል አያስቸግርህም። ቀን 15 እስካሁን ድረስ አእምሮ በማስተርቤሽን ዶፓሚን እያገኘ ስላልሆነ ይህንን ዶፓሚን ከሌሎች ነገሮች ለማግኘት መሞከር ይጀምራል። ስለዚህ ከሌላው ጊዜ በበለጠ ጣፋጭ ሊያምርህ ይችላል፣ ወይ ደግሞ መጠጥ ምናምን ልትፈልግ ትችላለህ። በዚህ ጊዜ ስፖርት በጣም አሪፍ መፍትሄ ነው። ነገር ግን ሌሎችንም ብታደርግ ችግር የለውም። ከቀን 16 እስከ 21 እዚህ ላይ ሌላ ፍላት ላይን ይከሰታል። በእነዚህ ቀናት ውስጥ ለነገሮች ያለ ፍላጎት በጣም ይቀንሳል። ስሜትህ ይጠፋል። ደባሪ የሆነ ጊዜ ይሆንብሃል። ይህ ግን ጥሩ ነገር ነው፣ ምክንያቱም አእምሮህ ራሱን መቀየር ጀምሯል ማለት ነው። ስለዚህ ጠንካራ ሁን። ይህ የምታቆምበት ሰዓቱ ጊዜውም አይደለም። ከቀን 22 እስከ ቀን 30 በእነዚህ ቀናት ቀስ በቀስ ከፍላት ላይ መውጣት ትጀምራለህ። ኢነርጂ እየጨመረ ይመጣል። ነገሮች ያን ያህል ደባሪ አይሆኑም። ጥሩ እንቅልፍና ሰልፍ ዲሲፕሊን ይሆናል። በተለይ ቀን 30 ላይ ፕሪፍሮንታል ኮርቴክስ መጠንከር ይጀምራል። ፕሪፍሮንታል ኮርቴክስ ማለት ራስን እንድትቆጣጠር የሚረዳ የአእምሮ ክፍልህ ነው። እናም ይህ የአእምሮ ክፍል ቀስ በቀስ መጠንከር የሚጀምረው ወደ ቀን 30 አካባቢ ነው። ይህ እየጠነከረ መጣ ማለት ደግሞ ነገሮች እየቀለሉ ይመጣሉ። ከቀን 30 እስከ 40 በእነዚህ ጊዜያት ነገሮች አሪፍ እየሆኑ ይመጣሉ። በራስ መተማመንህ ይጨምራል። ሐሳቦችህ ንጹህ መሆን ይጀምራሉ። የማስታወስ ችሎታ መጨመር ይጀምራል። የበለጠ የወንዳ ወንድነት ስሜት ሊሰማህ ይችላል። ቀን 40 ላይ ደግሞ ቅድም ያልኩ ሴንሲታይዝድ ፓዝዌዎች እየደከሙ ይመጣሉ። ያ ማለት ያሱስ የነበረው ጥንካሬ እየደከመ ይመጣል። ይህ በአንድ ቀን የሚሆን አይደለም፣ ነገር ግን ፕሮሰሱ የሚጀምረው ወደ ቀን 40 አካባቢ ነው።
ከቀን 41 እስከ ቀን 50 በእነዚህ ቀናት የበለጠ ራስን መቆጣጠር እንደምችል እየተሰማህ ይመጣል። ከስክሪን ይልቅ በእውነተኛ ሪሌሽንሺፕ መሳብ ትጀምራለህ። በተጨማሪ ሰዎች በተለየ መልኩ በአንተ መሳብ ይጀምራሉ። የሆነ የተለየ አይነት ኢነርጂ ማመንጨት ትጀምራለህ። በተለይ ሴቶች ደግሞ በአንተ መሳብ ይጀምራሉ። ቀን 50 ላይ ይወርድ የነበረው ዶፓሚንህ ቀስ በቀስ ወደ ላይ መውጣት ይጀምራል። ስለዚህ በትናንሽ ነገሮች ሳይቀር የበለጠ መደሰት ትጀምራለህ። ከቀን 51 እስከ ቀን 60 ዶፓሚን ሌቭልህ ባላንስ ማድረግ ስለሚጀምር ህይወትህ ደስ እያለህ ይመጣል። በተጨማሪም ጊዜህን ዋጋ ትሰጠዋለህ። በአግባቡ መጠቀም ትጀምራለህ። ለራስህ ያለህ ክብርም በጣም ይጨምራል። እናም ቀን 60 ላይ ከደረስክ በእርግጥም ጠንካራ ነህ። ምክንያቱም ከ5 እስከ 10% የሚሆኑ ሰዎች ብቻ ናቸው እዚህ ቀን ላይ የሚደርሱት። እናም ቀን 60 ላይ ከደረስክ ከነዚህ 10% ውስጥ ነው የምትመደበው። ስለዚህ በራስህ ልትኮራ ይገባል። ከቀን 61 እስከ ቀን 75 በእነዚህ ቀናት ውስጥ ቆዳ መጥራት ይጀምራል። ድምጽህ የበለጠ መጎርነን ይጀምራል። በተጨማሪ ደግሞ አቋምህ እየተስተካከለ ይመጣል። በራስ መተማመን ስለሚጨምር ቀና ብለህ መቆም ትጀምራለህ። እናም ስራ ላይ ወይም ጥናት ላይ ፎከስ ማድረግ ቀላል ይሆንልሃል። በአንድ ጊዜ መመሰጥና መስራት ትጀምራለህ። ያ ብቻ ሳይሆን የማስተርቤሽን ስሜት መምጣቱ በጣም ይቀንሳል። ከመጣም በቀላል የመቆጣጠር አቅም ይኖርሃል። ከቀን 76 እስከ ቀን 89 አይምሮህና ስሜትህ ሙሉ ለሙሉ ይለወጣል። ልክ ስልክህን ፋክተሪ ሪሴት እንደምታደርገው አይምሮህም አዲስ ሆኖ ይፈጠራል። ስሜቶችህ አንተ መግዛት ያቆማሉ። ራስን መቆጣጠር በጣም ይቀልሃል። በተጨማሪም ደግሞ ለራስህ ያለህ አመለካከት ይቀየራል። የምታልመው ህልምና ግቦችህ ግልጽ ይሆኑልሃል። ቀን 90 እንስሳት በከባድ ሱስ እንዲጠቁ የተደረገበት ጥናት ላይ ያንን ሱስ እንዲያቆሙ ካደረጓቸው ከ90 ቀናት በኋላ 60% የሚሆኑ እንስሳት ላይ ዶፓሚን ሌቭላቸው ሙሉ ለሙሉ ወደ ኖርማል ሌቭል መጥቷል። ይህ ጥናት እንስሳት ላይ የተደረገ ቢሆንም ነገር ግን ሲጋ ያቆሙ ሰዎች ላይም ተመሳሳይ የሆነ ውጤት ይታያል። እናም ቀን 90 ላይ የማንነት ለውጥ ይፈጠራል። የቀድሞ ማንነታችሁ ኦልሞስት ይጠፋል። አዲስ ሰው ትሆናላችሁ። ዲሲፕሊን እና ነገሮችን የማድረግ አቅማችሁ በሚገርም ሁኔታ ይጨምራል። ታዲያ ቀን 90 ላይ ከደረሳችሁ በራሳችሁ ልትኮሩ ይገባል። ምክንያቱም ከ3 እስከ 5% የሚሆኑ ሰዎች ብቻ ናቸው እዚህ ላይ መድረስ የሚችሉት። ከዚህ በኋላ እንግዲህ ህይወታችሁ ሙሉ ለሙሉ መለወጥ ይጀምራል። ሪሌሽንሺፕ ለመጀመር ኮንፊደንስ ይኖራችኋል። ስራችሁና ጥናታችሁ ላይ ፎከስ ማድረግ አትቸገሩም። ከአብዛኛው ሰው የተሻለ ዲሲፕሊን ይኖራችኋል። በተጨማሪ በትክክለኛው ዓለም ባሉ ነገሮች መሳብ ትጀምራላችሁ። ሴቶችን ሴክሹዋላይዝ ማድረግ ወይም በወሲብ አይን መመልከት ታቆሙና ልክ እንደ ኖርማል ሰው ማየት ትጀምራላችሁ። ይህ ደግሞ የበለጠ በእናንተ እንዲሳቡ ያደርጋቸዋል። ወደ ቀን 150 አካባቢ ሲደርሱ ደግሞ ኢሬክታይል ዲስፋንክሽን ወይም ስንፈተ ወሲብ ሙሉ ለሙሉ ይጠፋል። እናም መኝታ ቤት ውስጥ የሚያጋጥም ምንም አይነት ችግር አይኖርም። በመጨረሻም ማስተርቤሽንን በማቆም በ90 ቀናት ውስጥ የሚገርም የሆነ ለውጥን ማየትና ህይወታችሁ ሙሉ ለሙሉ መለወጥ ትችላላችሁ። ይህ ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ በማድረግ ድጋሚ እንገናኝ። መልካም ቆይታ።